እንዴ? ኦኬ እሺ እሺ ሰላም አንዴ ላውራ። ሀይሚ ማለት ቆርቆሮ ለብሩኬ የማትገባ ሴት ናት። ወደድሽም ጠላሽም ማለት ነው። አረ እባክሽ አንቺ ነሽ ለብሩክ ሚስት የምትመርጭለት። ሀይሚ ለብሩክ ትገባለች አትገባውን የምትሉት እናንተ ናችሁ የምትመርጡት እና እናንተ ናችሁ የምትገቡት። እዚህ ላይ ብለ ሆናችሁ ገና የታናሻችሁ ታናሽ ልጃችሁ የምትሆንን ልጅ እየተቻችሁ ጭራሽ እናንተ ስለ ሰው አስተያየት መስጠት ስትጀምሩ እኮ በቃ ወይኔ ፈጣሪ ተቃጠላችሁ፣ ተናደዳችሁ። ለማንኛውም ለብሩክ የሚገባውና የማይገባውን እናንተ አይደላችሁ የምትመርጡት። እሱ እንደምትገባው ስላሰበ ለእሱ እንደምትሆነው ስላሰበ ብቻ ነው እሱ ሀይሚን የመረጣት። ገባችሁ? እሱ ነው የመረጣት እንጂ እናንተ አይደላችሁም የመረጣችሁለት። ገብታችኋል አይደል? እስከ ዛሬ እንዲለያዩ በጣም ስትለፉ ስትጥሩ ነበረ። ሶ አልተሳካላችሁም። አሁን ቀለበት አደረገላት፣ ተናደዳችሁ እና እናንተ ናችሁ ለቡራ ትገባለች አትገባውም ትሆነዋለች። ደግሞ ጭራሽ ሚስት እናንተ ናችሁ የምትመርጡለት። ከሱ በለኛ እናቃታለን አላችሁ። ሳ ምን ነው? አይ ዝራረጊት እነዚህ 32 ሴቶች ግን አሁንም እየተራገጡ እኮ ነው እናንተ። ቤት የመተው ነው የሚሆን እኮ አሁን እኮ እታችሁ ነው እየሰሙኝ እንደሆን ይናቅሽ ነው የሚሉኝ። እናንተ እያላችሁ መዝናናበት አላጣ። እንዲሁ ምን አይነት ከብት ናችሁ ግን? የምር ትልልቅ ሰዎች ናቸው። ቆይማ ስምኝማ ሀይሚ ለብሩክ የምትገቡ አይደለችም፣ ቆርቆሮ ናት። ኧረ እባክሽ እና ፌስታል ትሆንልሽ ቱሪና አፋ ሁላ የቱሪና አፋ አለች። ምን ቆርቆሮና ሀይሚ እኮ ማለት ነው በጣም ቆንጅዬ ውበቷ ራሱ ማለት ነው። እንደ ሀይሚ በተፈጥሮ ውበቱ በጣም የሚያምር ሰው የለም። የምር ነው ብላችሁ በቃ የፊቷ ለዛዋ የሆነ በቃ በጣም የሚያምር ውበት ነው ያላት። የምር ሀይሚ ከዩቲዩበሮች በሙሉ ማለት ነው በጣም ቆንጆ ከሴት ዩቲዩበሮች ማን እንደሆነች ታውቃላችሁ? ሀይሚ በጣም ቆንጅዬ ናት። ከዛ ሶፊያ የቶፊክ ፍቅረኛ ማለት ሶፊ በጣም ቆንጅዬ ናት። ሶፊ ራሱ ምንም ነገር ሳትቀባ። ከዛ ፍቅርዬ፣ ሄሉ በቃ በጣም ያማምራሉ፣ የሚያማምሩ ናቸው። ግን ሀይሚ ምንም ነገር አትጠቀምም፣ ሜካፕ አትጠቀም፣ ሊፕስቲክ ምናምን በጣም ነበር የምታምረው። አሁንም በጣም ታምራለች። አሁን ደግሞ ወፈር እያለች ነው። እና ሀይሚ ቆርቆሮ አይደለችም፣ ምንም ነገር የማትጠቀም ሴት ናት። ጥፍር ምናምን ራሱ አሁን ነው መጠቀም የጀመረችው። እና እንደው እናንተ ትልልቅ ሰው ሆናችሁ ህፃናትን ስትተችሁ አታፍሩም? ማፈሪያ ቆርቆሮ እናንተ ናችሁ። የምሬን ነው። እዛ ላይ በከፍታ ተሰብስባችሁ ህፃን የልጃችሁ በጣም ህፃን ሙጢጢ ነገር እኮ ናት። በልጣችሁ በንግግር በአእምሮ በአስተሳሰብ እንዴት ነው? ሴቶች ግን ምቀኝነታችሁ የምሬን ነው። ሴት ልጅ እንዲወድቅ ይህን ያክል ጥረት የምታደርጉበት ምክንያት ምንድን ነው? እኔ እስካሁን ጥናትና ምርምር ማድረግ አለባችሁ። ሳይንቲስቶች ተመራመሩበት። የሴቶች ጉዳይ ምርምር መደረግ አለበት። ለምንድን ነው ሴቶች በሴቶች የሚቀኑት? ይሄ ጥናትና ምርምር ይደረግበት። በተለይ ስትበልጣቸው ለምን ይቀናሉ? የምሬን ነው። በደንብ ጥናትና ምርምር ይደረግበት። እንዴት ናችሁ የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች? እጅግ በጣም ደህና ነኝ። ሀይሚና ብሩክ ዛሬ ቀሩ። ክውን ያለ ጠላታችሁ ክው ይበልና ማለት ነው። በምን ልዝናና? በቃ ዩቲዩብ ስገባ ቅዝቅዝቅዝቅዝ ነው ያለ። ሶ አንዳንድ ነገር ሰምቼ ነበር፣ ቅድም ልሰራ ነበር ግን በቃ አልተመቸኝም ሰዓት። ሲቀጥል ደግሞ ማለት ነው እንትን ሀይሚ ስቶሪዋ ላይ መልስ ሰጥታችኋለች፣ ምድረ ቅርቅም በሁላ ማለት ነው። እናንተ እሷ ምንድን ነው ለእናንተ መልስ ሳይሆን ጸሎት ነው ያደረገችው። ፈጣሪ ለእሷ የሚያስፈልጋትን የሚሆናትን ነገር እንዲሰጣት ነው ጸሎት ያደረገችው። ገባችሁ? እና እንግዲህ ለምን እንደቀሩ አላቅም። አንዳንዴ ሀይሚ የሆነ ነገር ሲፈጠር ነው ስቶሪ የምታበዘው። ግን ስቶሪ ስላደረገች ብቻ እንዳትደናገጡ። የምትወዷት ሰዎች ብዙ ሰዎች ስላላችሁ ሰው ብሩክን ባለፈው ሲያወዛግበን ነበር የሰነበተ ታውቃላችሁ። እኛ ምን ተፈጠረ ብለን ስንንባጨጭ እነሱ ደግሞ ሮማንቲክ ሆነው ነው የመጡት። እና በስቶሪ አትደናገጡ። ሀይሚዬ ደግሞ እና ብሩክ ዛሬ አልመጡም። እንግዲህ ነገ ሊመጡ ይችላሉ። ምክንያቱም አሁን ላይ ያው ሁሌ ፍራንክ እኮ ከባድ ነው። እና ዛሬ አልመጡም። በቤታቸውም በማንም ቤት አላየዋቸውም። እና እንግዲህ አናቅም፣ የሆነ ነገር ሊፈጠር ይችላል ምናምን። በተለይ ቲክቶክ ላይ ሊቭ ከፍታችሁ አፋችሁን ስትከፍቱ የምታመሹ ሰዎች ስነ ስርዓት ብትይዙ ጥሩ ነው።
እነሱ ለተዋደዱ እነሱ ለተፋቀሩ ምን ሆናችሁ ነው እናንተ ጣልቃ የምትገቡት? እሺ ሲጣሉ እሺ ሀይሚ ጥፋተኛ ናት ብሩክ ጥፋተኛ ናት ምናምን እያላችሁ አስተያየት ትሰጣላችሁ። እሺ ተጣልተው ነው ወደ አንድ ጎን ይሆናል እሺ ሰው ብለን እናስብ። እሺ አሁን ተፋቀሩ ፍቅር ላይ ናቸው። በጣም ደስ የሚሉ የሚተሳሰቡ የሚዋደዱ ናቸው። አሁን ደግሞ ለምን ተዋደዱ? ለሱ አትመጥነውም ለብሩኬ አትመጥነውም። ምን ማለት ነው? ምኗን የማይመጥን ሀይሚ ምን ያንሳታል? እንደውም ትበዛበታለች። ገባችሁ? ልቅም ያለች ቆንጆ እኮ ናት። ልቅም ምንም ያልጎደላት ከመልክ መልክ፣ ከጽዳት፣ ካለባበስ፣ ከጸባይ፣ ከስነ ስርዓት፣ ከጨዋነት እንደውም ብሩኬ አሟልቶ እየሰጣትን ሴት ነው ያገኘ። ብሩኬ እግሩ እስኪነቃ ቢሄድ እንደ ሀይሚ ያለ ሴት እንደማያገኝ ሁልሽም ታውቂያለሽ። በጣም ስነ ስርዓት ያላት ማትዝረከረክ፣ ከ10 ወንድ ጋር ማትለጣጠፍ፣ በስነ ስርዓት ከአንድ ሰው ጋር ብቻ የምትሰራ ሴት። ገባችሁ? ሌሎች ዩቲዩበሮችን እዩልኝ ከስንት ወንድ ጋር እየቀያየሩ እንደሚሰሩ ከስንት ወንድ ጋር እየቀያየሩ እንደሚሰሩ ታያላችሁ። ብር ስለሚያስገኝ ብቻ ክብራቸውን ጥለው የሚሰሩ ስንት ሰዎች አሉ። እናንተ ታዲያ ምናችሁን ነው የበላችሁ? ምናችሁን ነው የነካችባችሁ? ለካ እውነት ነው ቡራ ነካችባችሁ፣ ብሩክን ወሰደችባችሁ። አይ እነዚህ አሮጊት ግን አንድ ላይ ሰብስቦ ነበረ እሳት ማቃጠል። ምን አይነት ባለጌ ፍጡር ናቸው? የምር ነው። እንዴት ነው እንደዚህ የሚያንቦቀቡቃቸው? ቦቅባቃውላ ማለት ነው። እንዴት ለህፃን ልጅ ይህን ያክል አፋችሁን ትከፍታላችሁ? ለምን ቀለበት አሰረላ ብላችሁ እንደተናደዱ እኮ በደንብ ያስታውቃል። እና ለብሩክ አትገባውም ምናምን እንደዛ አይነት አስተያየት በጭራሽ እኔ አልጠብቅም። ሲቀጥል ይሄ የምቀኛ አስተያየት ነው። ወይም አፍቃሪው ናት። ስላላገኘሽው ተናድሽ ነው። እርግጠኛ ነኝ። እኔ ልናደድልሽ፣ እኔ ልቃጠልልሽ፣ እኔ ጨጓራ ይቃጠል ይንገብገብልሽ። እናቴ ተናደርሽ አይደል? አፋር በበላውልሽ። እና ምን ልላችሁ ፈልጌ ነው ሴቶችዬ፣ ትልልቅ ሰው ሆናችሁ እንደ እድሜያችሁ ሁኑ፣ ተከበሩ። ከህፃን ጋር እንደዚህ አይደብራችሁም? ሀይሚ እኮ ልጃችሁ ትሆናለች። እንዴት ነው እንደዚህ በእሷ የምትቀኑባት? እሷ እኮ በጣም ትንጥዬ እምቡጥ አበባ ህጻን ናት። እና አሁን ቀለበት ስላሰረላት ደግሞ ተናዳችኋለኝ። አሁን ጸብ ቢነሳ ቢጣሉ እንዴት ደስ እንደሚላችሁ። ሲጀመር ደግሞ ማለት ነው ሰው የሚመቀኘው ሰው የሚቀናበት ሰው ፈጣሪ ሆይ ጠላቶችን አብዛልኝ የሚል ጸሎት የሚጸልይ ሰው እንዳለ ታውቃላችሁ። ጠላታችሁ በበዛ ቁጥር የሚመቀኞቻችሁ ሰዎች ሲበዙ፣ ሰዎች በእናንተ ሲቀኑ እያደጋችሁ ነው፣ እየበለጣችኋቸው ነው። እናንተ ለውጥ ላይ ናችሁ፣ እየቀኑባችሁ ነው፣ እየተለወጣችሁ ስለሆነ ነው የሚቀኑባችሁና ሀይሚዬ ከዚህም በላይ ታድጋለች እንጂ ምንም አትሆንም። እና ደግሞ ለብሩክ እናንተ አይደላችሁ ሚስት የምትመርጡለት፣ እናንተ አይደላችሁም ለሱ የሚሆነውን ነገር የምትመርጡለት። ገባችሁ? እሱ ራሱ ትልቅ ሰው ነው። ለሱ ማን እንደሚሆነው ለሱ ማን እንደሚጠቅሙ ማን እንደሚጎደው በደንብ ጠንቅቆ የሚያውቅ ሰው ነው። ሶ ገና ቀለበት ስላሰረላት እንደዚህ የተንጨረጨራችሁ ድል ባለ ሰርግ ሲያገባት ምን ልትሆኑ ነው? ድል ባለ ሰርግ ለማገባት ብሏል። ድል ባለ ሰርግ ሶ ያኔ ምን ልትሆኑ ምን ሊውጣችሁ ነው? መርዝ ልትጠጡ ነው? ክሎሮክስ ልትጠጡ ነው? ምን ትሆኑ ይሆን? ያኔ ነው የምናይላችሁ እንግዲህ የምትሆኑትንና ለብሩክ የምትሆነውን እናንተ አይደለም የምትመርጡለት፣ እሱ መርጧታል፣ ወዷታል፣ አክብሯታል፣ ፈልጓታል፣ ተንበርክኮ ቀለበት አድርጎላታል። ከዚህ በላይ መምረጥ ከዚህ በላይ መፈለግ በጭራሽ የለምና የኔ ውድ እንኳንም ቀለበት አደረገልሽ። ደግሞ ሲያገባት እንግዲህ ምን እንደሚሉ እናያለን። ስታገባት ማየት ብሩኬ እኮ አንጀታችን ያራሰው ረስረስረስ ነው ያረገልንና ገና ሲጋቡ ምን ልትሆኑ ነው? የኔ ወዶች ደህና ደሮ ወዳቸዋለሁ።